ትራምፕ ያተረፉት ነገር አለ፣ ትራምፕ ያጡት ነገር አለ። ጆ ባይደን አድክመውት የነበረውን ነገር እንደገና ዶናልድ ትራምፕ ማምጣት ፈለጉ። አሜሪካና ቻይና መልካም በሆኑ ቁጥር አንዳቸው ለሌላኛው ኦፖርቹኒቲ በፈጠሩ ቁጥር ዓለም ሰላም ትሆናለች ነው። ቻይና በአጠቃላይ ከአሜሪካን ጋር በነበራት ግንኙነት ሁሌ እንዳተረፈች ነው። ሺ ጂንፒንግ እና ትራምፕ ጎን ለጎን ተቀምጠው ነው። በኒውክሌር ጉዳይ ላይ ስለ ኢራን ያላቸው አመለካከት ከኛ ጋር ተመሳሳይ ነው። የቻይና መሪዎች ወደ አሜሪካን ከሄዱት ይልቅ የአሜሪካን መሪዎች ወደ ቻይና የሄዱበት ጊዜ ይበልጣል። ጦር መሳሪያ ከእንግዲህ አላቀርብም አሉ ሲሉ ትራምፕስ ደግሞ ምን አይነት ሌቨሬጅ ሰጥቷቸው ነው? የቻይናና የአሜሪካን ግንኙነት ወደፊት እየለሰለሰ ሊሄድ የሚችለው አሜሪካን ለታይዋን መሳሪያ የጦር መሳሪያ ማቅረቧን ስታቆም ነው። ዛሬ ደግሞ ሌላ ማስጠንቀቂያ ሰጡ። ታይዋን ፈጽሞ ኢንዲፔንደንት ሀገር ሆናሉ ብላ እንዳታስበው። ዶናልድ ትራምፕ ግን ፕራግማቲክ የሆኑ ሰው ናቸው። እሳቸው ይዘው የሄዱት ዓላማ አላቸው። ያ ዓላማቸው ስትራቴጂክ ዓላማ ነው። ያን ስትራቴጂክ ዓላማቸውን እንዳሳኩ ነው የማምነው።